ሰላም ጤና ይስጥልኝ የተወደዳችሁ የክርስቲያን ቲዩብ ዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁ? የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ባለፈው ቪዲዮአችን ይሄ ወንድም በሊቢያ በአጋቾች መሃል እጅግ አደገኛ በሆነ ሁኔታ ታግቶ ከፍተኛ ድብደባ እየደረሰበት እንደሚገኝ አጋቾቹ ለቤተሰብ ደውለው በአጭር ጊዜ ገንዘቡን መላክ ካልቻሉ ልጁን ኩላሊትን አውጥተው እንደሚሸጡት ብሎም እንደሚገሉት መዛታቸውን ጨምሮ ያለበትንም ሁኔታ በቪዲዮ አስደግፈን ወደ እናንተ አድርሰን ቪዲዮውንም ብዙዎች ተመልክተውት ነበር። ያ ቪዲዮ ከወጣ በኋላ ጉዳዩ ብዙዎች ጋር ደርሶ መነጋገሪያ ሆኖ የቤተሰቦቹም አካውንት ተቀምጦ ስለነበር በአካውንቱ የተወሰነ ገንዘብ ገብቶ የመጀመሪያው ዙር ክፍያም ለአጋቾቹ ተልኮ ነበር። ቢሆንም ግን ልጁ ኢትዮጵያ ያለ በተለይም በአገልግሎት ላይ ያለ ብዙዎችን በማሳዘኑ ምክንያት ነገሩ ሙሉ በሙሉ ተአማኒነት ሊያገኝ አልቻለም። በዚህም ምክንያት የተባለው 1.2 ሚሊዮን ብር ሊሞላላቸው እንዳልቻለ በተለይም ወንድሞቹ ነግረውናል። አሁን ይህ ልጅ በምታዩት ሁኔታ በሞትና በህይወት መካከል ሆኖ የሞት ጣር እየጣረ የድረሱልኝ ተማጽኖን አሰምቷል። ምንም በቃ ከባድ ሁኔታ ውስጥ ነኝ ያለሁት። በሞትና በህይወት መካከል ያለሁት በወቅቱ ሰርዱኝ በዛ ላይ ያመሄድ ያለው ልጁ በከፍተኛ ሁኔታ ታሞም በስቃይ ላይ ይገኛል። ምናልባትም ከፍተኛ ርብርብ ካልተደረገ በቅርብ ጊዜ በህይወት ላይ ይገኝም ይችላል። ይህ ወንድም እንዳያችሁት በከፍተኛ ሰቆቃ በአጋቾቹ እጅ ይገኛል። ስለዚህ የቀድሞው ነብይ ዮሴፍ ተካ ማንነት የማታውቁ ከዚህ በፊት ስለ ልጁ የሰራነውን ቪዲዮ እንደሚከተለው ይዘንላችሁ መጥተናል። ተከታተሉ። ቪዲዮ በሞቴ ነው ታሪክ እንዴት አደርሽ አንተ ታስገባ ይፈልጋል። ይህ እጅግ የሚያሳዝን ሲቃ እያሰማ የተመለከታችሁት ወጣት ዮሴፍ ተካ ይባላል። የመንፈስ ቅዱስ ኃይል ሥራ ዓለም አቀፍ ቤተክርስቲያን የሚል ቸርች ተክሎ በሻሸመኔ በሐዋሳ እንዲሁም በአዲስ አበባ ያገለግል የነበረ ወጣት ነው። ይዞ ሲወጣ ዳዊት እጅ ላይ ያለው ጨርቅ የሳኦል እንደሆነ ወታደሮቹ ያውቃሉ። እያዩ ፈዘዙ። ነገር ግን ይህንን ወጣት አገልጋይ ብዙዎች ያወቁት በመልካም ወጣት 2015 በሐዋሳ የአዲስ ኪዳን ቤተክርስቲያን ቀርቦ ከባለቤቱ ጋር በመለያየቱ ምክንያት ትዳሩ ስለፈረሰበት ባክ አድርጎ ከጌታ ቤት አፈግፍጎ ሱስ ውስጥ መግባቱን በእንባ ሲመሰክር ተመልክተውት ነበረ። አንተ ታስገባ ይፈልጋል። ጌታ ኢየሱስ ሆይ አመሰግናለሁ። እንደገና እድል ስለሰጠኝ ምሕረት ስላረክልኝ ጌታ ሆይ ህይወቴ ያንተ ነው። ዘመኔ ያንተ ነው። ካንተ ሌላ ህይወት የለኝም። ከፍቅሩ በጊዜው የሰጠው ምስክርነት በማርሴል ቴሌቪዥን ከተላለፈ በኋላ እጅግ ብዙዎች አልቅሰው አንብተው ጸልየውለት ነበር። እኛም በማርሴል ቲቪ ካየነው በኋላ በምስክርነቱ ተነክተን ብዙ ወጣቶችንም ያስተምራል ብለን ወደ ክርስቲያን ቲቪ ስቱዲዮ አምጥተነው ቃለ ምልልስም አድርገንለት የሆነውን ሁሉ አጫውቶን ነበር። ከዛ በኋላ ልክ ዝዋይ ከተማ ላይ ስደርስ ሜሴጅ ገባል። ወንበሩን ሸጨው ወደ ሀገሬ ሄጃለሁ ይቅርታ የሚል ሜሴጅ ገባል። በጣም ነው ያመመኝ። በቃ አንደኛ ነገር ይሄ እየተፈተንኩ ያለበት ይሄኛው በተዳር በኩል ያለው ነገር እንግዲህ ባለራይ ስትሆን ብዙ ቻሌንጅ አለበት። ሰዎች ይነሱብሃል። በተዳር ውስጥ ቤቴ መጥቼ እንኳን እኔ ሰላም ካላገኘው በተዳር በጣም በቃ ካቅሜ በላይ ሆነ ነገር አዙሬ አንድ ሆቴል ነው የገባሁት። አንድ ሆቴል ገባሁኝና አንድ ጀብሉ ነበር። ከዛ በጣም ውስጥ ያዘነው ሲጋራ አስጠኛልኩት፣ ተቀበልኩት። ውስጥ ገባው። ውስኪ ቦትል ነው መፈልገው ተቀበልኩኝ። መጠጣት ጀመርኩ፣ ማጨስ ጀመርኩ። እየጠጣውም ግን አንድ ነገር ነበር። ጌታ ሆይ ያንን ሁሉ በቃ ያንን ሁሉ ዋጋ የከፈልኩት ከዛ ሲቀጥል አንተ በተለያዩ ነቢያቶች እንደዛ ብለ የተናገርከኝ የኔ አገልግሎት እስከዚህ ድረስ ነው። ምንድነው በህይወቴ ላይ ይሆነ ያለው ነገር እኔ እናልሰማው።
ይህ ከሆነ ከ5 ወራት በኋላ ደግሞ እግዚአብሔር ረድቶት ከባለቤቱ ጋር ታርቆ አገልግሎቱን ወደ አዲስ አበባ አስፍቶ በጥሩ ሁኔታ እያገለገለ ቀጥሎ እኛም ጋር ለምስጋና መጥቶ ምስጋናውን በእንባ እንዲያቀርበውልን ነበር። ከዛ በጣም ተሰማኝ ገብቷል። ሌሎችም ልጆች ነበሩ እንደዚህ የነበሩ ልጆች በቃ እነሱን ሳይ ጌታን በጣም ነው አቅም ያጣሁት። በቃ ለነዚህ ሁሉ ልጆች መበተን መንስኤ ስለ ያን ሐላል መሰለኝም እኔ በኔ መጉደል ውስጥ ያን ሐል ሰው ይጎላል ብዬ አላሰብኩም ነበርና ግማሾቹ በየቁማር ቤቱ ነው እየዞርኩ ያገኘኋቸው፣ ግማሾቹን ጫተራን ያገኘኋቸውና ሲያዩኝ በቃ አንባቸው መጣ። በቃ ጆሲ በቃ ቪዲዮን አይተን እኮ በቃ እኛ ምን ተስፋለን ብለን እኮ አንተ እንደዛ ኮንክ ብለን ነው ባካ ያረግነው ምናምን አሉ። ከዛ አንድ ማቃት እናት ነበረችና እሷን አናገርኳትና እስቲ ከዚህ በኋላ ሰበሰብኳቸውና እሷ ቤት ይዣቸው ሄድኩኝ። በጣም የወንጌል ልብ ያላት ሴት ናት። ከዛ ይዣቸው ሄድኩኝና ቀናት ሳምንታትን ወልደው ሳምንታት ወራትን ተክተው ብዙ ከሆነ በኋላ ግን በዚህ ሳምንት ከዮሴፍ ተካ ቤተሰቦች አንድ እጅግ አሳዛኝ የሆነ ዜና ተደውሎ ተነገረን። ወጣቱ አገልጋይ ዮሴፍ ተካ ወደ ጣሊያን በበረሃ ጉዞ ጀምሮ ሊቢያ ላይ ታግቶ 1.2 ሚሊዮን ብር እሱን ለማስለቀቅ እንደተጠየቀበት ነገሩ። ልጁን በዛ በረሃ ያለበትን ሁኔታ ስናይም እጅግ በጣም አዘንን። ወንድም ዮሴፍ ተካ በሊቢያ ያለበት እጅግ አሳዛኝ ሁኔታም ይህንን ይመስላል። ቪዲዮ በሞቴ ነው በበሽታ እየተሰቃዩ ነው። በዛሬ ነው ካልጨፍኩት ሊቢያን ያለሁት መከራዬን በለውኝ ያለሁበት ሁኔታ ሰሰረት ነው። እባካችሁ ሌላውን ነገር ምንም አልፈልግም፣ ግን ቢያንስ ሴትዬን መሬት እንኳን አተምርት ተሸጣችሁ ላኩልኝ፣ ክፈሉልኝ። ካለዛ ኩላሊቴን አፍጥተው ነው የሚሸጡት አረቦቹ። በጣም ከባድ ሁኔታ ውስጥ ነኝ ያለሁት። እባካችሁ አጨክሩብኝ። እባካችሁ ማርታ እባክሽ፣ ገነት እባክሽ፣ አዳነች እባክሽ፣ ደሳለኝ እባክህ፣ ሁላችሁ እባካችሁ፣ የትዬ እባካችሁ በቃ ያለሁበት ሁኔታ ከባድ ነው። ወባና አምቢባ ይዞኝ ይኸው ያለሁበት ሁኔታ በቃ አቅቶኛል። ያለሁበት ሁኔታ በጣም ከባድ ነው እና ይህንን ብቻ ክፈሉና አንዴ ከዚህ ያስወጡኝ። 14 ሰዓት መንገድ ነው የቀረኝ ጣሊያን ለመግባት ማለት ነው። ከዚህ በሰላም ከወጣሁኝ በቃ በጣም ከባድ ሁኔታ ውስጥ ያለሁት። እርዱኝ እባካችሁ። ይህ አስደንጋጭ መርዶ ለወንድሞቹና ለባለቤቱ ከደረሰ በኋላ ከፍተኛ ሐዘንና ጭንቀት ውስጥ ወድቀዋል። ወንድሞቹ ከዕለት ጉርስ ያለፈ ነገር የሌላቸው የመንግስት ሰራተኞች ናቸው። ባለቤቱ ይህንን ያክል ገንዘብ ለመክፈል የሚያስችል የገንዘብ አቅም የላትም። ይህ ወንድም አገልግሎቱን፣ ልጁን፣ ትዳሩን ጥሎ ለምን ስደትን መረጠ ብለን የጠየቅናቸው የቤተሰቡ አካላትም ለእኛም አልነገረንም። ነገር ግን አገልግሎቱን አቆሙ ከፍተኛ ጭንቀትና ግራ መጋባት ውስጥ ገብተው ነበር። ከአንዳንድ ሰዎችም ገንዘብ ተበድሮ መመለስ እንዳቃተውና በዛም ምክንያት ሊሆን ይችላል ብለውናል። የወንድም ዮሴፍ ተካ የስጋ ወንድምም የምትመለከቱትን አጭር ቪዲዮ ልኮልን እንዴት ተማጽኗቸዋል። ሰላም፣ እንዴት ናችሁ የኢትዮጵያን ሕዝብ በሙሉ? እኔ በፊታችሁ የቀረብኩኝ ስሜ ደሳለኝ ተካ እባላለሁኝ። የቀረብኩበት ዋና ምክንያት ወንድሜ ዮሴፍ ተካ የሚባል ለኛ ለቤተሰቦቹ ምንም ሳይናገረን ወደ ባህር ማዶ ጣሊያን ሀገር እየተጓዘ እያለ በሊቢያን አጋቾች በረሃ ላይ ታግቶ በአሁን ጊዜ በሞትና በህይወት መሃል ያለ ሲሆን አጋቾቹም የሚጠይቁት የገንዘብ መጠን ከቤተሰብ አቅም በላይ ስለሆነ በአሁን ጊዜ ይህ ገንዘብ ካልተከፈላቸው ደግሞ የልጁን ኩላሊት አውጥተን እንሸጣለን፣ እንገለዋለን እያሉ ቀን በቀን እየደወሉልን ስለሆነ እባካችሁ ኢትዮጵያን ሕዝብ ይህ ገንዘብ ደግሞ ከቤተሰቦቹ አቅም በላይ በመሆኑ እርዳታችሁን እንድትለግሱን እንድትደርሱልን የዚህን ሰው ነፍስ ለማትረፍ እንድትረባረቡልን ስንል በትህትና እንጠይቃችኋለን። የተጓዡም ዋና ምክንያት ከጓደኞቹ የተበዳደረውን ገንዘብ ለመመለስ ስላቃተው ሰርቼ መልሳለሁ በማለት አሁን የተናገረን ስለሆነ ይህ ደግሞ በአሁን ጊዜ አዋጭ እየሆነለት ስላልሆነ ህይወቱን ብቻ ለማትረፍ እንድትደርሱልን በትህትና እንጠይቃለን።
በዚህም አጋጣሚ የእናንተን ገንዘብ የተበደረ ደንበኞቹ ይቅርታ ያደረጋችሁለት ይህ የልቡ ሐሳብ ስለሆነ እባካችሁ ይቅርታ ያደረጋችሁለት እንድትለግሱት እንድትረዱት እንድንደርስለት ስንል በትህትና እጠይቃለሁ። ይህን ካልሆነ በህይወቱ ላይ ትልቅ አደጋ ሊጋረጥ ስለሆነ ያለውም ጊዜ እጅግ አጭር ስለሆነ ሰዎቹ የሰጡን ሰዓት በጣም አጭር ስለሆነ እንድትደርሱልን ስንል በትህትና እንጠይቃለን። ይህን ለምታደርጉልን ወገኖቼ በሙሉ እግዚአብሔር ብድራቱን እንዲከፍልላችሁ ምኞታችን ነው። እናመሰግናለን። የወንድማችን በሊቢያ በአጋቾች መሃል እጅግ አደገኛ በሆነ ሁኔታ ታግቶ ከፍተኛ ድብደባ እየደረሰበት ይገኛል። ታሪክ እንዴት አደርሽ? ሄሎ አጋቾቹም ለቤተሰቦቹ ደውለው በአጭር ጊዜ ገንዘቡን ማስገባት ካልቻሉ ልጁን ኩላሊቱን አውጥተው እንደሚሸጡት ብሎም እንደሚገድሉት ዝተዋል። ሰላም